ዛሬ ቡና አስጠጣ የተገለጠልኝ ነገር ልንገራችሁ እባካችሁ አብረን እየተደማመጠን እንሂድ እንከታተል እሺ ሶ ሰይጣን መንጃ ፍቃድ የለውም ያለ መንጃ ፍቃድ የሚያሽከረክር አሽከርካሪ ነው እንደገባኝ ነገር ከሆነ የኢዮብን ታሪክ የምታስታውሱ ከሆነ መላእክቶች በእግዚአብሔር ፊት ሲቆሙ ሰይጣንም አብሮ ተገኘ እና ፈቃድ አስፈቀደ ኢዮብ ህይወት ላይ ሄዶ እንዲፈትን ማለት ነው ስለዚህ ሰይጣን ምን ያስፈልገው ነበር ፈቃድ እንጂ አቅም አላነሰው ስለዚህ አሁን ሌላ ሐሳብ ምን ይመጣል አቅምና ፈቃድ አቅምና ስልጣን የሚባለው ነገር እናወራ እዚህ ጋር አቅም ማለት ለምሳሌ አንድ ወጠምሻ ስፖርት የሚሰራ ጡንቻ ያለው ሰውዬ ዝም ብሎ በየመንገዱ እየዞረ መደብደብ ሰዎች ማድማት ምናምን አቅሙ አለው ስልጣኑ ግን የለውም ያንን ቢያረግ ምን ይሆናል በፖሊስ ይታሰራል በፍርድ ቤት ተከሶ እስር ቤት ይገባል ስለዚህ ስልጣን ያስፈልገዋል ፈቃድ ያስፈልገዋል አቅም ስላለው ብቻ አክታ ያረግም ሰይጣን እንደዛ ነው ያንን ፈቃድ ከእግዚአብሔር ወሰደና ሄዶ ኢዮብ ላይ አፕላይ ያረገው ስለዚህ ፈቃድን ይሄን ፈቃድ ማን ነው የሚሰጠው ማን ጋር ነው ያለው አንድ እግዚአብሔር ጋር አንድኛ ጋር እኛ ጋር ለምንድን ነው ያለው እኛ የእግዚአብሔር የኢሜጁ ስለሆነን በአምሳሉ ስለተፈጠረን እግዚአብሔር እሱ ጋር እንዳለ ፈቃድ እኛም ጋር ፈቃድ ሰጥቶናል ልዩነቱ የኛ ፈቃድ ሊሚት አለው የኛ ፈቃድ እኛ ላይ ብቻ ነው ሰው ላይ አይሰራም ማለት እኛ ሰውነት ላይ እኛ ማንነት ላይ እኛ ነፍስ ላይ ነው የሚሰራው እኛ ላይ ነው ፈቃዱ እኛ ፈቃድ አለን በእኛ ላይ ደግሞ እግዚአብሔርም ፈቃድ አለው two things ይሄንን ፈቃድ ሰይጣን ማግኘት ግዴታ አለው አቅም ቢኖረውም ያለ ፈቃድ ስለማይሰራ ማለት ነው ወይ አንድ ከእግዚአብሔር ጠይቃል ያን ፈቃድ ወይ አንድ ከኛ ያገኛል ከኛ ያንን ፈቃድ እንዴት ነው የሚያገኘው አሳስቶን ነው አስመስሎ ለምሳሌ ሀክ የሚያረጉ ሰዎች አጋጥሟችሁ የሚያውቅ ከሆነ ደውለው የሆነ ነገር ይፈልጋሉ አካውንታችሁን አክሰስ ለማድረግ ወይ ሶሻል ሴኩሪቲ ይፈልጋሉ ወይ ፒን ኮድ ይፈልጋሉ የሆነ ነገር ወይ ሰው ታሞ ነው ይሏችኋል የሆነ ነገር ስቶሪ ነግረዋችሁ ያችን ቁጥር ማግኘት አለባችሁ አካውንታችሁ ውስጥ ጥልቅ ብለው ለመግባት ማለት ነው ልክ እንደዛ ሰይጣንም የእናንተን የሆነች ፈቃድ ይፈልጋል እናንተ ያ ፈቃዳችሁ ደግሞ የት ነው ያለው ምላሳችሁ ላይ ላይክ ያችን ምላሳችሁን በተናገራችሁ ቁጥር እኔ ህይወት አይሳካልኝም እኔ እግዚአብሔር ትቶኛል እኔ ይሄ እርግማን ቃል ባወጣችሁ ቁጥር ያቺ ነች ፒን ኮዱ ሰይጣን ለመግባት እንጂ መኪና ማሽከርከር የሚችልና መኪና ማሽከርከርም የሚችል መንጃ ፈቃድም ያለው ሰው አንድ አይደለም ሰይጣን መኪና ማሽከርከር ይችላል ግን መንጃ ፈቃዱ የለውም ስለዚህ መንገድ ላይ ወጥቶ ዝም ብሎ እንደ ልቡ ማሽከርከር በእናንተ ህይወት ላይ አይችልም ለምን ቢገኝ ይቀጣል ሰይጣን ደግሞ ምን አይነት ነገር አለበት ማላከክ የሚባል ነገር አለ ያላክካል አሁን ለምሳሌ እናንተም ሳትፈቅዱለት እግዚአብሔርም ሳይፈቅድለት እናንተ ህይወት ውስጥ ገብቶ ሲያቦካ ቢጠየቅ በኋላ ማፈቅዶልህ ነው ቢባል ወይ እሷ ፈቅዳልኝ ነው ማለት አለበት ወይ አንተ ፈቅደህልኝ ነው ማለት አለበት ያን ካላደረገ ተጠያቂ መሆን አይፈልግም ለዛ ያለ መንጃ ፈቃድ ዝም ብሎ ማሽከርከር አይፈልግም መንጃ ፈቃዷን ከናንተ መውሰድ አለበት ያቺ መንጃ ፈቃድ አፋችሁ ምላሳችሁ ላይ ሞትም ህይወትም በምላሳችሁ ላይ ነው ያለችው ስለዚህ የምትናገሩት እርግማን ከምላሳችሁ የሚወጣው is a pin code እሱ እንዲገባ ይችላል እኔ ከዚህ በኋላ ሰይጣን እኔ ህይወት ላይ ያለ መንጃ ፈቃድ ሲያሽከርከር ላገኘውና ለአባቴ ለአባቴ ምንም ቀልድ የሚባል ነገር ከዚህ በኋላ አይሰራም እኔ ህይወት ላይ ደህና ዋሉ